ሐመረቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉእ ባሕረ ኢያእምሮ ማይዶትነነያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተከበራችሁ ድምጽ የሚሰማችሁ በሙሉ የሐመረ ቅኔ መጽሐፍ ምርቃት የተሰጠ መግለጫ ነውና ክቡር ርዕሰ መምህራን ይትባረክ ደምለው የባህር ዳር ሀገረ ስብከት ጽርሐ ጽዮን መንፈሳዊ ኮሌጅ ምክትል ዲንና የዚህ የመጽሐፍ ምርቃት ኮሚቴ ሰብሳቢ ክቡር መጋቢ አእላፍ ቅዱስ ያሬድ ብዙ በተስፋ የሚጠብቁ ከተለያየ ከአራቱም አቅጣጫ ለመጡ ሊቃውንት አይን ሆነው እያስተማሩ ያሉ የቅኔ ምስክር መምህርና የመጽሐፍ ትርጓሜ መምህር ወሃቤ ጥበብ ያረጋል ተዋቸው የደብረ ጽዮን ሰላም አድርጊው ቅድስት ማርያም አካዳሚ ርዕሰ መምህር ክቡራንና ክቡራት ዛሬ ይህንን መግለጫ ለመስጠት የቀረብንበት አንዱ ትልቁ ነገር በደብረ ጽዮን ሰላም አድርጊው ቅድስት ማርያም መቀመጫውን አድርጎ ጉባኤ ዘርግቶ የሚገኘው የባህር ዳር ሀገረ ስብከት እንደ ኢትዮጵያ በኢትዮጵያ ደረጃ ላይ እንኳን በዚህ ቁጥር የሌለ ወጣት መምህራችን አይናማው መምህራችን መጋቢ አእላፍ ቅዱስ ያሬድ ከታላቁ የኢትዮጵያ አይን ከሆኑት የሥጋም የመንፈስም የተገኙት ልጃቸው እሳቸው ሐመረ ቅኔ የሚል መጽሐፍ ይህ መጽሐፍ እንደማንኛውም መጽሐፍት በልቦለድ የተደረሰ መጽሐፍ አይደለም፣ አዘጋጅተዋል። ይሄም እግዚአብሔር ቢፈቅድ በግንቦት 22 ቀን ምርቃት ይከናወናል። ይሄን አስመልክቶ እንግዲህ ኮሚቴ ተዋቅሮለት ስራ እየሰራ ቆይቷል። ይህንን እና ሌሎችንም ዝርዝሮችን የሚያከናውነውን ክንውን በተመለከተ የኮሚቴው ሰብሳቢ ርዕሰ መምህራን ይትባረክ ደምለው መግለጫ ይሰጣሉ። ከሌሎች መጻሕፍት ተቀርቶ የታተመ መጽሐፍም አይደለም። ይህ መጽሐፍ የኢትዮጵያውያን የፍልስፍና አስተሳሰብ ውጤት ነው። ኢትዮጵያ እንደ ሌሎች ዓለማት ሁሉ የራሷ የሆነ የፍልስፍና አስተሳሰብ አላት። የራሷ የሆነ የአስተሳሰብ ሀብት አላት ማለት ነው። ይሄ የፍልስፍና አስተሳሰብ ሀብት ደግሞ እንዲሁ ተፈልስፎ የሚነገር ሳይሆን በብዙ ህብረ ቃላት በብዙ ህብረ ምስጢራት የተዋበና የተሸመነ ነው። ስለዚህ ኢትዮጵያውያን የምንገለጽበት ሀብታችን ስለሆነ ሀብታችን የታተመበትን መጽሐፍ ለማስተዋወቅ የተዘጋጀ መግለጫ ነው። ሀብቱ ተጠብቆ የሚኖረው በሊቃውንት አእምሮ ውስጥ ነው። ሀብቱን ጠብቀው ለትውልድ በማስተላለፍ ረገድ ኢትዮጵያ ያፈራቻቸው ታላላቅ ባለ ምጡቅ አእምሮ ሊቃውንት የመኖራቸውን ያህል እስከዛሬም አልጠፉም። የታላላቆቹን ፈለግ ተከትለው ለግማሽ ክፍለ ዘመን ከዚያ በላይ ያስተማሩት በጎጃም የሚገኙት ሊቀ ሊቃውንት ያሬድ ሽፈራው የአእምሮ ውጤት ከውቅያኖስ ባህር በጥቂቱ ተጨልፎ በስጋና በአእምሮ በመንፈስ ልጃቸው በመጋቢ አእላፍ ቅዱስ ያሬድ አዘጋጅነት የታተመ መጽሐፍ ነው። አሳታሚውንና አሳቢውን ለዚህ ያበቁትን ሊቅ እያመሰገንን በዋናነት በአንድ ሰው በሁለት ሰው ብቻ ኃላፊነት ተጠብቆ የሚቆይ ስላልሆነ ሀገራዊ ቅርስ ስለሆነ ሁሉም ትውልድ በተለይም የታላላቅ የትምህርት ተቋማት ምሁራን ተገኝተው ይህን ለጥናትና ምርምር ያውሉት ዘንድ የማስተዋወቅ ፕሮግራም በነገው ዕለት ግንቦት 22 ቀን በባህር ዳር ዩኒቨርሲቲ ጥበብ አዳራሽ ታላላቅ እንግዶች በተገኙበት የሰሜን ጎጃምና የባህር ዳር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም፣ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ በተገኙበት እንዲሁም የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየን በተገኙበት ስለሚመረቅ ኑና ይህንን ኢትዮጵያዊ እሳቢያችን የታጨቀበትን መጽሐፍ ተንትነን ተርጉመን ጥቅሙን አውቀን ጠብቀን ለትውልድ እናስተላልፈው የሚል ጥሪ ለማስተላለፍ ነው እዚህ የተሰበሰብነው። መጽሐፉ በቀላል አነጋገር ተተንትኖ የሚያበቃ አይደለም። የታላላቅ ምሁራንን ምርምር ይጠይቃል። ለምርምር ይበቃ ዘንድ ለፕሮፌሰሮቹ፣ ለዶክተሮቹ፣ ለሌሎችም ሊቃውንት እንሆ ለማለት የተዘጋጀ ስለሆነ ዕውቀት በመሶብ ቀርቦ ተቀበሉኝ እየተባለ ስለሆነ
ዕውቀትን በመሶብ ተቀብላችሁ ለሁሉም ትውልድ እየቆረሳችሁ የምትናኙና የምትመግቡ ሊቃውንት የዕውቀቱን ማዕድ እንድትሳተፉ ጥሪ አድርገንላችኋል። በጥሪው እንዳትቀሩ እንላለን። እናመሰግናለን። አባቶች ቀድመው እንደተናገሩት ይህ መጽሐፍ ለረጅም ጊዜ በዝግጅት የቆየ ታላቁ ሊቁ መምህራችን መጋቤ አእላፍ የኔታ ቅዱስ ያሬድ የደከሙበት የለፉበት መጽሐፍ ነውና ይህንን መጽሐፍ ካሁኑ ጀምሮ ለማግኘት በተለያዩ መርሃ ግብሮች መሳተፍ እንዳለ ሆኖ የመጀመሪያው በምርቃኑ ቀን ተገኝታችሁ መጽሐፉን ማግኘት ትችላላችሁ በዛው ቦታ። ከዚህም ባሻገር ደግሞ ይህ መጽሐፍ በተለያዩ የቀጥታ ስርጭቶች በዋካ ብርሃን ሚዲያ፣ በራሱ በቤተ ጉባኤው ሚዲያ እና በሌሎችም ሚዲያዎች በቀጥታ ስርጭት መግዛት የምትችሉ ሲሆን በተለይም ደግሞ ለጉባኤ ቤት መምህራን፣ ለጉባኤ ቤት ተማሪዎች እንዲሁም በርቀት ያላችሁ ይህን መጽሐፍ ወስዳችሁ ብትጠቀሙት ብዙ ታተርፉበታላችሁ፣ ብዙ ትማሩበታላችሁ፣ ብዙ ታውቁበታላችሁና ለረጅም ጊዜ በዝግጅት የቆየ በጉጉት ስንጠብቀው የነበረ መጽሐፍ በመሆኑ ይህንን መጽሐፍ ገዝታችሁ እንድትጠቀሙ ኮሚቴው በጥብቅ ያሳስባል። አመሰግናለሁ። ሐመረ ቅኔ ዘሊቀ ሊቃውንት ቅዱስ ያሬድ የሚለው መጽሐፍ ምን ምን እንደያዘ በሰፊው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኢትዮጵያ ለታላላቅ የምርምር ዩኒቨርሲቲዎች፣ ለመደበኛ ትምህርት ቤቶችና በአጠቃላይ ለትውልዱ ይጠቅማል ብለው አስበው የተከሙበት መጋቤ አእላፍ ቅዱስ ያሬድ በመካከላችን ስላሉ በአጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ እና ፖለቲካዊ ይዘቱን አጠር አድርገው ያብራሩልናል። ወደ እሳቸው። አመሰግናለሁ አባቶቼ፣ ወንድሞቼ። ይህ መጽሐፍ በእውነት ቀደምም ኮሚቴዎቹ ሲገለጽ እንደነበረው ብዙዎቹ ሲጠብቁት ሲመኙት ከፍጻሜ ደርሶ ጥቅም ላይ ሊያውሉት የሚፈልጉት መጽሐፍ ነው። በመጀመሪያ ደረጃ በይዘቱ ከ730 በላይ ገጽ ያለው ትልቅ መጽሐፍ ነው። ሳይዙ ቢ5 ነው፣ ትልቅ ነው። በውስጡ የያዘው ነገር እንግዲህ ሐመረ ቅኔ ብለን ጠቅለል አድርገን ስሙን ሰይመነዋል። በዚህ ውስጥ ያለውን ነገር ተዝቆ የማያልቅ እምቅ የሆነ ምስጢራዊ ወርቅ ያለበት መጽሐፍ ነው። በጉባኤ ቤት ለሚያስተምሩ መምህራን፣ ለሚማሩ ደቀ መዛሙርት፣ እንደገና በስነ መለኮት ምርምር ውስጥ ላሉ የቅኔን ጠባይ በደንብ ለማየት ለሚፈልጉ ሁሉ ይህ መጽሐፍ በጣም ጠቃሚ ነው። እንግዲህ እንደሚታወቀው ሁሉ በዚህ በቅኔው ዓለም ክቡር አባታችን የኔታ ሊቀ ሊቃውንት ያሬድ ሽፈራው ለዚች ቤተክርስቲያን ትልቅ ውለታ ከዋሉላት አንዱ ይህ የግዕዝ ሙያ አድጎ ሰፍቶ ብዙዎቹ ተምረው እንዲተኩ አድርገዋል። ቁጥር ስፍር የሌላቸው የቅኔ መምህራን፣ ካህናት፣ ዲያቆናት፣ አገልጋዮች ብዙዎችን አፍርተዋል። በዚህ ውስጥ የነበረውን ስራቸውን ደግሞ በጽሁፍ መልኩ ለቀጣዩ ከዘመናት በኋላ ለሚነሱ ትውልዶች ሁሉ እንዲዳረስ ለማድረግ ምኞት ነበራቸው። ያንን ምኞታቸውን ለማሳካት ነው ይህንን እንግዲህ ተግባራዊ የሚያደርግ ነው ማለት ነው እና የመጽሐፉን ምንነት በውስጡ የያዘውን እያንዳንዱ አንዱ ብቻ አንድ ገጽ ላይ ያለ ሐሳብ ተመዞ ቢተነተን ይሄን ያህል ራሱ ትልቅ መጽሐፍ ይወጣዋል ማለት ነው። የራሱ ትልልቅ መጽሐፍቶች ሊወጡት የሚችል ባሕረ ጥበባት ባሕረ ምስጢራት ስለሆነ በሰፊው ደግሞ በምረቃ መርሃ ግብሩ ላይ ያው ነገ ግንቦት 22 በባህር ዳር ዩኒቨርሲቲ ውስጥ በሚገኘው በጥበብ አዳራሽ በሰፊው ብፁዓን ሊቃነ ጳጳሳት፣ የአህጉረ ስብከት ሰራተኞች፣ የአድባራት ገዳማት አስተዳዳሪዎች፣ የአብነት መምህራን፣ ደቀ መዛሙርት፣ የዩኒቨርሲቲ ምሁራን በተገኙበት በሰፊው ሐሳብ ተሰጥቶበት በውስጥ ያለው ይዘቱ ተብራርቶ ተነግሮ ያው የምረቃ መርሃ ግብሩ ይከናወናል። በዚህ የምናየው ይሆናል። እንዳጠቃላይ ግን ይህ መጽሐፍ ለየትኛውም ሰው የሚጠቅም ነው። ምናልባት በግዕዝ ስለተጻፈ እንጂ ሌላ ደግሞ በአማርኛም የተጻፈ አለው። እንደ ግራመር ስለ ስርዓተ ቋንቋ አካሄድ በግዕዙ ሊያስተምረን የሚችልም አለው። አብይ እርባታ፣ ደቂቅ እርባታ የሚባሉ ተጨማሪዎችም አሉበትና ለብዙዎቻችን ጠቃሚ ነው የሚሆነውና ያው እንግዲህ ተጠቃሚ መሆን ያስፈልጋል። በሰዓቱ በአካል ለማይገኙት በርቀት ላሉት ወገኖቻችን የሚዲያ አማራጮች አሉ። ዋካ ብርሃን ሚዲያ፣ የታላቁ ቤተ ጉባኤያችን ደግሞ ሚዲያ ቤተ ቅዱስ ያሬድ የሚባል ሚዲያ አለ። በዚያ በቀጥታ ስርጭት የሚተላለፍ ይሆናል። በዚያ እንድትከታተሉ ይህንን መጽሐፍ ገዝታችሁ እንድትመራመሩበት
ለመላው በተለይ በዚህ በጥበብ ዘርፍ ለተሰማሩ የእውቀትን የምስጢርን መዳረሻውን አይቴ ብሔራ ለጥበብ እያሉ ለሚንቀሳቀሱት ሁሉ በጣም ጠቃሚ መጽሐፍ ነውና ያው እንድትጠቀሙበት ታላቅ ስጦታ ነው። ይሄንን እያልሁ ግን ሐመረ ቅኔ ነውና አንዲት ጉባኤ ቃና መጽሐፉን የምትገልጽ ልንገራችሁ። ሐመረ ቅኔሁ ለያሬድ ኬነያ ያሬድ ኬነያ እምሉእ ባሕረ ኢያእምሮ ማይዶትነነያ። የቀደመው ብሉህ ያሬድ በዚያ የተተካው ዳህራዊ ያሬድ የዚህ ቅኔ ሐመር እቺ መርከብ እምሉእ ባሕረ ኢያእምሮ ማይዶትነነያ ከመላው ሙሉ ከሆነው ካስጨነቀን አለማወቅ ባሕር እነኋት መሸጋገሪያችን ናት፣ ገጸ በረከት ናት ለማለት ነው። አመሰግናለሁ።